ኦኬ ሶ እነማንን ነው መጠየቅ የምትፈልገው? ሰዎቿ ቀደም የጠቀሰኝ ሀቢባ፣ ሌላስ? ፐርፐስ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን እንደ ቤተሰብ ተዘርፈናል ሲሉ ይመጣል። አየህ፣ የሰለጠነ አስተሳሰብ ሁልጊዜ የሰለጠነ ነገር ያልሰለጠነ የዶሎዶመስ ምኖቹ አረብ ሀገር የሚኖሩ ምስኪኖች ንግስት ሲሉ የእውነት ይመስላቸዋል። ቤታቸው ላይ የራሳቸው ንብ ነኝ ቲክታክ ላይ መለመን እኔ እንደ ንብ የምሰራ ነኝ ብላ ዱቅ ጌታ ሆይ ድረስ ንብ እዚህ ጋር ተደርጎ በሰርክል ሀቢባ ተብሎ ተጽፎበት በሰርክል ላይ ንብ ነኝ በጣም ነው የምሰራው 24 ሰዓት ቲክታክ ላይ ተጠዳ አንድ አበባ አንድ ታይም እንኳን ለልጆቹ የላት ሲበጠረቁ ሳይ በጣም ነው የምሰቀው። ስለዚህ ተስፋ የዛረገው አንድ ቀን ጌም ሲጫወታቸው አላውቅም። አንድም ቀን እኛን ሲያስቸግራቸው አላውቅም። የሆነ ቦታ ላይ ዘርፋል ሲባል ሮጦ ነው የሚመጣው። ጠይቁኝ፣ በማስረጃ አምጡ፣ ጠይቁኝ እያለ ነው የሚናገረው። ምንም እንግዲህ ባልነው ቦታ ላይ እየመጣ ለተጠየቀው መልስ ይሰጣል። አንቺ አንድም ቤት ብትጠሪ አትመጪ። ለምን? ጉድ ስለሚወጣ። ተስፋ የዛረገው ቤት እየመጡ ነው ብራችንን ተበላን እያሉ ተስፋ የዛረገው ቤት አንቺ ጋር የነበሩ ሰዎች መጥተዋል። ኢቭን የምታስገቢው ሰዎችን ገንዘብ እያስከፈልሽ ነው። አንቺ ፔጅ ላይ ማንም ያ ለ15 ደቂቃ ሲገቡ ከፍለው ነው አንቺ ጋር የሚመጡት። ይሄን ዝባዝንኪ ሲያወሩ የሚመጡት ራስሽ ነሽ መታመቻቸው። ራስሽ ከፍለው አንቺ ቤት የሚገባው በክፍያ ነው። በክፍያ ኤቭሪባዲ ኖውስ። ያን ነው የምለው። ስለዚህ አሁንም የምናገረው ምንድን ነው ችግሩ ምንድን ነው? በጣም አገነኖሽ ማይም ንግስት ሲባል ምን ሲባል ትልቅ የሆነ ይመስለዋል። እና ስላገነኑሽ ትልቅ የሆን ስመሰለሽ። ችግሩ ያ ነው። የሰው ቤት ጉድ በየጊዜው ማውጣት ወንጀልም ጭምር ነው። ያለ ባል ፍቃድ ያለ ምን ፍቃድ አንዷ መታ አደባባይ ላይ ጉድ ማውጣት ወንጀልም ጭምር ነው። ስለማታቂ ነው። ስለዚህ ለምሳሌ ኢትዮጵያ ስትሄጂ ልጠይቅሽ፣ ትዳሩን ያፋታሽው ትዳሩ ላይ አደባባይ ላይ ጉዱ እንዲወጣ ያረግሽው ሰው መንገድ ላይ ያገኘሽ ልበል፣ ምን ሊያረግሽ ይችላል? ምን ሊያረግሽ ይችላል? ህይወትሽን ሊያጠፋው ይችላል። አንቺ ጋር መታ ነው የዘገዘገችው። አንቺ ነሽ የፈቀድሽው መድረኩን። ያገኘሽ ጊዜ ይደፋሻል። ይሄንንም እንኳን አታስቢም። ነገር ትዳር ቀላል ነገር አይደለም። ያንቺ የሞቀ ትዳር እየኖርሽ የሌላው የትዳር ጉድን ማውጣት ፈጣሪ ምስክሬ ገስወ የሆነ ጊዜ ላይ የሆነ ሰው አይፋታሽም። የጊዜ ጉዳይ ነው። ስለዚህ ከዚህ ነገር ላይ በጣም ብትጠነቀቂ ጥሩ ነው። ብትጠነቀቂ የማይጠቅም ነገር ነው። ጌምሽን መጫወት ትቻለሽ፣ ማንም ይጫወታል። ስለ ሰው ቤት መፈትፈት ግን ትክክል ነው ብዬ አላስብም። እና የአረብ ሀገር እህቶቻችን ስለሚያሳዝኑኝም ጭምር ነው የምናገረው። ጀግንነት የሰው ትዳርን አምጥቶ ጉድ መዘርገፍ አይደለም። አስታውሳለሁ ልክ ዲቦራ ያሸነፈች ጊዜ ምን ሴራ ሰርተው ልክ የደገፈች ያጽናናች ምናምን መስላ ላጥ ብላ መጣች ልታስታርቅ። ላጥ ብላ ለምን? እኔ ቤታየውን ሄጄባታለሁ፣ አይቼ ላጥ አድርጊያታለሁ። ከዛ ዮኒ ማኛን እናቃጥለው፣ ዮኒ ማኛ እናናደው፣ እናንተ ታታረቁና የሚል የዶሎዶመ የመሀይም አስተሳሰብ ይዛ መጣች። የወጋ ቢረሳ የተወጋ ይረሳ። የወጋ ቢረሳ የተወጋ ይረሳ። የዶሎዶመ የድንጋይ አስተሳሰብ። ከዛ በፊት ለምን ሰው ማስታረቅ ይቻላል ነበር እንዴ?
ከዛ በፊት እውነተኛ ታማቾች ቢሆኑ በነሱ ጉዳይ መልካም ነገር ቢታሰብ ከዛ በፊት ማስታረቅ አይቻልም ነበር እንዴ? ድል ስታረግ ጊዜ ተከበረች። አቤት የሚደርስባት ቅጥቀጣ ብትሸነፍ ኖሮ ዲቦራ ቲክታኩን ጥላው ነው የምጠፋው። አጋቨንቲ ብትዋረድ ኖሮ ብትወርድ ኖሮ ዲቦራ አለቀላት። እግዚአብሔር ግን መልካም ነው። እኔ ዲቦዬ የምትመቸኝ ከነ ምናምንቴዋም ሰው ታከብራለች። ዲቦራ ሰው አክባሪ ናት። እግዚአብሔር ምስክሬ፣ አሁንም ደግሜ እላለሁ፣ ዲቦራ ሰው ታከብራለች። አለቀ አለቀ። ሁሉንም እኩል ነው የማውቃቸው። እኔ ኤልሹን አውቃታለሁ፣ በጣም ሰው አክባሪ ናት። ኪሩዬን አውቃታለሁ፣ በጣም ሰው አክባሪ ናት። አወቅኩ ብለው አይዘረጥጡም፣ ባለጌዎች አይደሉም። ተዋወቅም ብለው ያዙ ይልቀቁኝ አይልም። ጉንዳንና እከክ ማይም ያልተማረ ሲሆን ግን እንደዛ አይነት አስተሳሰባለሁ። አወቅኩሽ ናኩሽ አለ። ፊደል የቆጠረ ሰው ሲሆን በተወሰነ መልኩ ምን ያደርጋል? ማስተዋል ይችላል። እንደዚህ አይነት ነገር ባንሳፈት ይቻላል የሚል ነገር አለ። ስለዚህ ዳዝ ቢግስት ቲንግ። ሰው ያችን ሽንፈቷን ብታገኝ ኖሮ ዲቦራ ማቀመጫ የላትም ነበር። ግን እግዚአብሔር መልካም ነው። ጸሎት አርጋበታለች፣ ተጨንቃበታለች፣ ብዙ ለፍታበታለች። ያንን ጌም ብዙ ሰው ሪፖስት እንዲያደርግ ጠይቃለች። እግዚአብሔር ደግሞ ከፍ አረጋት። ታይቶ የማይታወቅ ጌም አየው። በህይወቴ አይቻላቅ ዚስ ኖቦዲ በኢትዮጵያ ታሪክ እንደ ዲቦራ ጌም አይቻላቅ። አንበሳ እንትን የሆነበት አንበሳ አንድ አበባ የሆነበት ጌም እሱን አየው። አሁን ደግሞ ምን ጀምረዋል? ተንበላጠች ምናምን ተመሳሳይ ቪዲዮቿን ነው የምትሰራቸው። ቪዲዮዎች ከበፊትም አሁንም አንድ አይነት እኔ አየው። እግዚአብሔር ምስክሬ፣ በፊትም የምትናገረው ንግግር እንደዚህ ነው፣ አሁንም የምትናገረው ንግግር እንደዚህ ነው። ስለዚህ ዲቦን ለመጣል ቢኬድ እኔ ጃንዬን፣ ኪዱን፣ ኤልሻዳይን እና ዲቦራን በአንድ አይነት አይን ነው የማያቸው። በአንድ አይነት አይን። እግዚአብሔር ከክፉ ይጠብቃቸው። ጃኒሻን፣ ኤልሹን፣ ኪዱን፣ ዲቦራን እግዚአብሔር ይጠብቃቸው። እግዚአብሔር ይጠብቃቸው እና ያንን ነው ምለው። ስለዚህ አሁንም ስም የሆነ ልክ ያልሆነ ነገር አለ። እኔ ማስረጃ ስላለኝ የማጥራት ስራ እንዲሰራ ፈልጋለሁ። ሰዎቹ በራስ መተማመን ካላቸው ሜዳውም ይኸው ፈረሱም ይኸው እንዲሆንልኝ ነው የምፈልገው ነው የምትለው። በትክክል ኦኬ። እነማንን ነው መጠየቅ የምትፈልገው? ሰዎቹ ቀደም የጠቀሰኝ ሀቢባ፣ ሌላስ? ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ፕላስ ቻሪቴብል ኦርጋናይዜሽን ማን ነው? እነሱ ነው ማን ናቸው? እጣ የሚያወጡት አገር ቤት በጎ አድራጎት ናቸው። በበጎ አድራጎት ስም ተመዝግበው አገር ቤት እጣ የሚያወጡ ናቸው። ቤት የሚሰጡ ለአረብ ሀገር እና ደቡብ አፍሪካ እንዲሁም ውጭ ላሉ ሰዎች የሎተሪ እጣ የሚያዘጋጁ ናቸው። ኦኬ። ምንድነው ያው እኔ ላደርግልህ ይህንን ኬዝ የሚያውቀው ሰው ተስፋ ይመጣል። ጉዳዩን በደንብ የሚያውቀው በክትትል ስር ያለው እንድትተጋገዙ ነው። አንተ ሜዳው ላይ በአንተ ቤት ያለውን ነገር ባላንስ ለማድረግ ነው። እሱ የተሰጠውን አጀንዳዎች ያውቃቸዋል በደንብ። እሱም በህግም ክትትል ኢትዮጵያ ያለውን ነገር የሚከታተለውና ያለው ነገር እንዲይዝ የተደረገው አንዱን በሱ ስለሆነ እንድትቀናጁ ስለፈለግኩኝ ነው። ማለት አንተ ቤትህን በማስመርና በአግባቡ በመጠየቅ የተሻለ ቦታ ያለው አንተ ጋር ስለሆነ። ኦኬ። እና እናንተ ተነጋገሩና በማንኛውም ሰዓት ይህን ንግግር ከተነገረበት ጊዜ ጀምሮ እኔም የራሴን ሀቄን መናገር ፈልጋለሁ የምትሉ ካላችሁ እኔ አሁን እንትና አለንም። አንዳንድ ጊዜ ሰዎች ህዝቡ ጥያቄ ይሰጣል። በዚህ አጋጣሚ ያውቃሉ እንዲጠየቅላቸው የሚፈልጉትን ቴሌግራም ላይ በእነዚህ ጉዳይ የምትጠይቁት ምንድን ነው ብላቸው እኛን ስታስቀምጥ ህዝቡ ራሱ ይመጣልሃል። እንትን ናቸው። አሁን የእኛ ሰው እንዴት መሰል፣ አሁን የእኛ ሰው አሁን ለምሳሌ ሶሻል ሚዲያ ላይ ከዚህ ቀደም የእርዳታ ገንዘብ እንደምታቋም ፍራውል የተባለ ሰውዬ ነገሩን የጀመረው እሱ ነው። ለእርዳታ
ለእርዳታ እንደውም 98 በመቶ የሚሆኑት አለ እኔ ጋር መጣና 98 በመቶ የሚሆኑት እርዳታ ሰብሳቢዎች በሰው ገንዘብ ነው የሚተዳደሩት አለ። አሁን 90 እርዳታ ሰብሳቢዎች በሙሉ በሰው ገንዘብ ነው የሚተዳደሩት ብሎ ሲናገር ሶሻል ሚዲያ ላይ እርዳታ የሚሰበስቡ በሙሉ ይመለከታቸዋል ማለት ነው። ከህዝቡ ጋር በመተባበር እኔ ኦኬ ስም ዝርዝራቸውን ስጡኝ እርዳታ የሚሰሩትን ምናምን ብዬ ከአድማጮች ጋር በመተባበር እንትና ሲሉኝ ያን ሊስት አውት አድርጌ ስም ጠራሁኝ። እኔ እዛ ሌባ ተብለናል እንዴት ምናምን አሉ አንዳንዶቹ። ገባ አንዳንዶቹ በጣም በፍጹም ትህትና ራሴ ህዝቡ እንደዚህ አንድም ይሁን ሁለት ሰው ከጠየቀኝ በራስ መተማመን ስላለኝ ስሜ እስከተጠራ ድረስ ማንኛውም ጥያቄ ካላችሁ መልሳለሁ ብለው መጡ። አንዳንዶቹ ግን በጣም ነው ኦፌንድ የሆኑት። ሰው ምንድን ነው አሁን እዚህ ጋር ይሄ እኔ ፖሊስ ሆኜ ወይ ሰንበዲ ፖሊስ ሆኖ አንደኛው አሳዳጅ ተሳዳጅ ሆኖ አይደለም። በዛ ወድ እንዳትረዱት። ተስፋዬ እንዲህ ያሉ ነገሮች አሉ። ማጥራት ፈልጋለሁ ሲል ደግሞ ለግሉ አይደለም። አድማጭ ተመልካቾች ፍንትው ያለ ነገር እንዲያገኙ በተለይም ደግሞ ከሀገር ውጭ ያሉ ኢትዮጵያውያን ሀገር ውስጥ ያሉ ቢሆኑ ግንዛቤው እንዲኖራቸው ከማሰብ ነው። ተስፍሽ ከጠራቸው ጋር ስም ዝርዝራችሁ ከተስፍሽ ጋር የተያዘ ጋር ያላችሁ ፈቃደኛ ከሆኑና እነሱ አዎ እኔ በራስ መተማመን አለኝ ማንኛውም ጥያቄ ካለ ልመልስ በራስ መተማመን አለኝ ምንም እንትን ብለው ነገር የለም ካሉ ቤቴ በክብር ቪዲዮ ሰርተሃል በፖስትም ጽፈልኛል እኔ ፈቃደኛ መሆኔ ልነግርህ እወዳለሁ። ይሄ ነው ምንም ነገር ነው እናደርገው ሶሻል ሚዲያ ላይ በተደጋጋሚ ሰዎች ተነስተዋል። እዚሁ የተለያዩ ሰዎች ምን ማር ስለፈለግኩ ነው እኔም መጠየቅ አለብኝ ያለ ነገር በዚህ አጋሚ ፌደራል ፖሊስም እንዲጠይቅ አድርጌ መልእክት አስተላልፍ ያለው ተስፋዬ ቅልቦችም እዛ ኢትዮጵያ ያለውን ነገር በህግ እንዲያስይዘው ጉዳዩን እንዲይዘው ነው ተደርጎ እንትን እያለን ያለ ነው እና ቀላል ነገር አይደለም። እኔም እንድጠራልኝ ይፈልጋለሁ። ይደክማል ቴድ አሁን እግዚአብሔር ይመስገን ብዙ ሰዎች ስሜን የሚያነሱት ቪዲዮች እየተሰሩ ነው። ስለዚህ አሁን የተሻለ ማዕድ መሆን አለበት። እያንዳንዳችን ቼክ እንደረግ። አንተም ሌባ ነህ ከተባሉ ማስረጃ አምጡና ሞግሩኝ የሚለውን ጠይቁኝ እንደው ጥፋትም ካለኝ እኔ ሀገር ቤት ሄጄ ለመጣራት ዝግጁ ሆኜ ነው ለመጠየቅ መጀመሪያ በጨዋ ደንብ ይምጣ። ካልመጣ የራሱ ጉዳይ በሌለበት ይታያል። ሶሻል ሚዲያ ላይ ነው የተገኘው። ሶሻል ሚዲያ ላይ ነው ሀሳብ ህዝብ ነገር ማወቅ አለበት ብሎ ለምሳሌ ባሏልኩበት ብቻ ብሎ ቴዲ ነገርን ካሉኝ እመጣለሁ። ዝም ብሎ ትርኬ ምርኬ ነገር አይሆን እንጂ ከዛ የማን ድምፅ ነው የማይሰማው? እኛ እኔ እናንተ ይስማናል። አይ ቲንክ ለነሱ አይሰማም። ውረድና ድጋሚ ውረድና የማን ድምፅ ነው የማይሰማው? የኔ ድምፅ አይሰማችሁ? የኔ ድምፅ አይሰማም? የኔ ድምፅ አይሰማም? የኔ ድምፅ አይሰማም? 1 2 3 3 2 1 ይህ የጭቁኖች ድምፅ ነው። ይህ የጭቁኖች ድምፅ ነው። እናታችሁ ደህና ናት? ይሄስ ይሰማል? ይሰማል? ይሄ ኦኬ። ተስፍሽና አሁን ይሰማል ማለት ነው። ኦኬ ይሰማል። ታፕ አርጉ።
ተስፍሽ እሺ፣ ስለዚህ ይሰማል። እስኪ አውራ ተስፍሽ። አይ ቲንክ አሁን ይሰማል ይመስለኛል። ይሰማል አለን። ኦኬ አሁን ይሰማል። አሁን የተስፍሽ የኔና የተስፍሽ ያሉ ነው። ኦኬ ሶ እኔ ማንም እንትን አለ ማንም መጣ አልመጣ የሆነ ጊዜ እኔ ማንም ሰው ባይመጣ እኔን መጠየቅ የሚፈልጉ ሰዎች አንተ ቤት መጥተው እያንዳንዱ ጥያቄ ያቀርቡልኝ። ለዛ ዝግጁ ነኝ። እኔም መረጃ ያለኝን ነገር ዶክመንት እንትን እላለሁ። መናገሩ በራሱ በቂ ነው ለእኔ። መናገሩ ይህንን ነገር ኑ ብዬ መጥራቱ በቂ ነው። ከዛም በኋላ በዚህ አጋጣሚ እኛ ጀጎል በጎ አድራጎት ድርጅት አረብ ሀገር ላሉ እህቶች ጥብቅና የሚቆም መረጃ የሚሰጥ በህግ ከለላ ስር የሚጠይቅላቸው ስለሆነ ነው ቀጥታ ይህንን ድርጅት አሁን መጠየቅ የፈለግኩት ማለት ነው። ምክንያቱም ብዙ ጊዜ ጠይቄዋለሁ። አሁን ሰሞኑን በተፈጠረ ጉዳይ ላይ ነው እንደዚህ እየጠየቀ ላለ ለሚለው ራሱንም በአካል ጠየቅኩት አለ። ሀቢባንም ሚሴጆች የጠየቅኳት ነገሮች አለ። ፊት ለፊት መጥተው መነጋገር የሚችሉትን ለተመልካቾችም ለተከታዮችም እንዳትበሉ እያልኩኝ የነገርኩት ብዙ ጊዜ አለ። ኢቭን ዛሬ ቢጀምረው ይህንን ጉዳይ ራሱ ነገ ከሚበሉ ሰዎች መጠንቀቅ አለብን እንደ መረጃ ዛሬ እንኳን ባነሳው ማለት ነው። ይሄ ክፉ ቀን ጠብቆ ምናምን በሚለው ድራማ ውስጥ ተወሽቄ አይደለም ይህንን ማወራው እና ብዙ ጊዜ የሰራውበት ነገር ነው። ይምጡና ያለውን መረጃ ሊያሳውቁ ነው። እንትናቸው እየወሰንኩ አይደለም። የህግ አካል እዛም ይይዘዋል። እዚህ ደግሞ የኔንም ድርጅት የኛም እንዲፈተሽ ጥያቄ አቅርብ ያለው ላለው ጥያቄ ደግሞ እኔንም በዚህ እንዲያደርጋል የሚለኝ ሰው መጥቶ አንተ ጋር እንዲጠይቀኝ ነው ይህንን ፕሮግራም አመቻችልን ያልኩት። ይሄው ነው ቴዳዬ። አንተ አለኝ የምትለውን ማስረጃ አምጣ። በጣም ብዙ ዲያስፖራዎች አሉ እዚህ እንደዚህ አይነት ነገሮችን ይፈልጋሉ። ምክንያቱም እየሆነ ያለውን ነገር የሚነግራቸው ከማጣት የተነሳ ብዙ ጊዜ ይጨበረበራሉ። መጨበርበርም ካለ አንዴ ደግሞ የኛ ህዝብ ከተነገረው አንድ ሁለቴ ከተነገረው የጥንቃቄ እርምጃ ይወስዳል ቶሎ ብሎ። ስለዚህ እውነት አይ በዚህ ጉዳይ ላይ ስሜ ባስፋው እኔ የራሴ ትናለኝ ካላችሁ ለማነጋገር ምክር አድርገሃል ሌላኛውን አካል ወይስ በተናጠል ነው ያቀረበው? አሁን ለምሳሌ ሀያት ድርጅቱ ስም ስካመሮች አሉ። ስካመሮቹን ድምፅ አሁን ይረብሻል ይሉኛል። ኦኬ እስኪ ሚት ላድርግ ወይ እኔ ሚት ላድርግ። ምን እናደርጋለን? አይማም ኖት ክሊር ሰማም ይቆራረጣል። ጊዜ አይደለም እንደዚህ አይነት ቢዝነስ ይቅርና ሌላም ነገር ሲሆን ሰው ስሜ ለምን በከንቱ ተነሳ ብሎ ያጠራልና ያን ተደርጉ ጥሩ ነው ለማለት ፈልጌ ነው። እሺ አሁን መጣል እስኪ ቀጥል። አሁን ምንድነው በተለያዩ አሁን እነዚህ ባለሀብቶቹ በትክክለኛ ኦሪጂናል መታወቂያቸው ጭምር ነው ሰዎች እንትን የሚያደርጓቸው ማለት ነው። ኤዲት አድርገው እነሱ አይደሉም ስካመሮቹ፣ ግን ለዛ ነገር መግለጫ አይሰጡም። ያውቁታል ጉዳዩን። በብዙ ሚሊዮን ብር የተጭበረበሩ ሰዎች በስማቸው እንዳሉ ዝምታን ይመርጣሉ። አንዳንዶቹ ራሳቸው ናቸው የሚል ትክክለኛ መረጃ የሚመስል ነገር ይልካሉ። የወልደ ጊዮርጊስ አሁን በስሙ ከራሱ አንደበት 17 አካውንት እስከ አያቱ ስም የኢትዮጵያ ንግድ ባንክ ላይ አለ ብሏል። በትክክለኛ ባንኩ ላይ የተከፈተ እስከ አያቱ ስም 17 አካውንት አዘግቻለሁ ብሏል። ወልደ ጊዮርጊስ ዱባይ ያለው ባለሀብት ማለት ነው። እሺ አሁን ቴዲ እስከ አባት ስም እስከ አያት ስም ባንኩ ቤት ላይ ኦሪጂናል ስም ተከፍቶ 17 አካውንት ስታዘጋ ማለት ነው። በአንተ ስም እስከ አያት ተከፍቶ ስለዚህ ይሄ ሰው እስካም ሲደረግ ኦሪጂናል እንደሆነ ካወቅ እንዴት ነው እንትን የምትችለው? ገባህ አይደለ? እዚህ ጋር ያሉት ዶክመንቶችን እኔ ማስረጃዎችን አመጣለሁ በስማቸው እየተከፈቱ እንደዛው ፍራኦል ኢቴቻም እኔ ፍራኦል ኢቴቻ ነኝ በሚል ሀገር ቤትም ባለ አሜሪካ ባሉ ሰዎችም ተደራጅተው ብዙ ህዝቦች እንደዚህ ተጭበርብረዋል። በሰክሰስ ፕላስም እኛንን በሚለው ማለት ነው። አንደኛ ከዛው ከድርጅቱ ከሚሰሩ ሰዎች በሚለጠፉት ሚዲያ ላይ በተለጠፉት ስልኮች ጭምር እየተደወለላቸው በእህታችን ሀቢባም ድምፅ ከሌላ ቦታ የተነጋገረችውን ኤዲት ተደርጎ እንደዚህ አድርጉ ስቴፕ ባይ ስቴፕ እያጀቧቸው 3-4 እየሆኑ እያጀቧቸው ቀጥታ
ከ550 ሺህ ብር በላይ የተበላች አንድ ልጅ አለች። 280 ሺህ ብር የተበላች አለች። ሌሎች የተበሉትን ሰዎች ዶክመንት አምጥ እያዘጋጀው ነው ይዣቸው እመጣለሁ። እየተሸወዱ ዞሮ ዞሮ በአንድም በሌላ መንገድ እሷ ነች ብለው ሲገቡ ብሎክ ይደረጋሉ። እዛ ጀሌ ወንዞች አሉ እንደዚህ አሁን መተውር የሚሉ ንብ ከጎናቸው ያደረጉ ማለት ነው። አንድ ላይ በሚከተሏት እና ሲደቡ ስትደቡ የሆነ የሚያደርጉ ወንዞች አሉ። የእህቶቻቸውን ምን አይሰሙ ስላንተ ብቻ ብሎ ማድረግ ሚዩት በማድረግ ሌላ ወደ ሰሩ የሚመስላቸው ልጆች አሉ። እነዚህ ሰዎች እዛ ጋር አርባ ጋር ያሉትን እህቶቻቸውን እያጠቡ ነው። ለእናንተን የቆምኩት በድራማ አንድም ነገር ያለ ጥቅም መረዳትና መስራት ማትችል ልጅ መሆኗንም ጭምር ነው ማሳየት የፈለኩት። ሀቢባ ነው ድርጅቷም እዛ አምባሳደር የሆነችባትም ድርጅት በራሱ ብዙ ዶክመንቶች ኖረው እነዚህ ነገሮች ተፈትሸው ኢቭን ለምሳሌ የበጎ አድራጎት ሆኖ የዕጣ ሎተሪ ማዘጋጀት አይፈቀድም። በብሔራዊ ሎተሪ አስተዳደር አይፈቀድም። ለዚህ ብዙ ዶክመንቶች አሉ። በምን አግባብ ነው የሚሰራው ያለውን እንጠይቀዋል። እንስልኝ ያገራል 6 ዙሮች ሲያደርግ እስከ 3ኛው ዙር ፍቃድ አልነበረውም ነበር። እነዛ ነገሮች እንዴት አግባብ ይጠይቀዋል። እኔ ብዙም መጠያቸውን እኔን እንዳሉብኝ አንጋር ስለሆኑ ማንም ሰው መዘጋጀት ስላለበት እኔም መጠየቅ የሚፈልግ ሰው እኔንም ለመጠየቅ የዛቀን ይዘጋጅ መምጣት ከቻሉ እነዚህ ያላቶች ከዚህ በላይ ምንም ያለኝ የምለውን ለህዝቡ ይጠቀምም አይጠቅምም በራስ አስተሳሰብ እነዚህ አደገኛ ነገሮች ህዝቦቻችንን እያስለቀሱ ስለሆነ በተለይ አረብ ሀገር ያሉና ደቡብ አፍሪካ ያሉ ወንድሞችን በጣም ከኢኮኖሚ ውጭ እያደረገ ወደ ድህነት የሚመልስ ስትራቴጂ ስለሆነ ግልጹን በተማረ መንገድ ያስረዱንና እንወያይ ነው በአክብሮት የምንጠይቀው። ይሄን ያለው ነገር ወንድሜ ብሉቱዝ አብርታ ዲቫይስ ምንም ነገር የለም አይደለም። ኦኬ ቲንክ አዲስ ስለሆነ እንትን ስታክ እያደረገብኝ ይሆናል። ከአንተ የሚጠበቅብህ ሌላ አንድ ማወቅ የምፈልገው 57 ነው 50 ሚሊዮን ብር ከአረብ ሀገር ወስደሽ የተባለችው አሁን አዲስ አንድ ሽምሻ ሴትዮ ስለሷ ያነሳችሁትን አይቻለሁ። ፊቷን ስቀይራ መጣች የተባለችው እሷ ናት ወይስ ነው ያለው?